ምን የተጋጨው ነገር አለ? ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስ ስንመጣ አፍንጫና አፍንጫ ተጋጭቷል። ተጋጭቶ አየው ወዲ ኋላ ነው የገፋቸው። ወዲ ኋላ እኮ ነው የገፋን ሴቶች ነው ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በባህር ዳር እጅግ አስደንጋጭ መረጃ ተሰምቷል። የብዙዎችን ነፍስ የቀጠፈ እጅግ አሳዛኝ መረጃ ተሰምቷል። የቅድስት ክርስቶስ ሰምራ ዓመታዊ በዓል ለማክበር የሚጓዙ ተሳፋሪዎችን በባህር ዳር ጣና ሐይቅ ጭና የነበረች ጀልባ በደረሰባት የመስጠም አደጋ የበርካቶች ሕይወት አልፏል። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤትም ቁጥራቸው በውል ያልታወቁ የብዙ ሰዎች ሕይወት ማለፉን ገልጿል። ዛሬ ረፋድ ላይ በጣና ሐይቅ ለንግስ በሚጓዙ ምዕመናን ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ በርካቶች መሞታቸው ነው የተገለጸው። ሁለት ጀልባዎች እርስ በርሳቸው በመጋጨታቸውና አንዱ ጀልባ ውሃ ውስጥ በመግባቱና በመስጠሙ አደጋው ሊደርስ እንደቻለ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በሳውዲ አረቢያ የሞት ፍርድ የተፈረደባቸውና በደቡብ አፍሪካ ጥቃት እየደረሰባቸው ያሉ ዜጎቻችንን ለመታደግ ጥረት እየተደረገ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት መግለጫ በሳውዲ አረቢያ በተለያዩ እስር ቤቶች ለሚገኙና የሞት ፍርድ ለተወሰነባቸው ዜጎች የሕግ ባለሙያ ተይዞ ክትትል እየተደረገ እንደሆነ ገልጸዋል። በተመሳሳይ መልኩም በደቡብ አፍሪካ በኢትዮጵያውያን ላይ የሚደርሰውን ጥቃት ለማስቆምና ዘላቂ መፍትሄ ለመፈለግ በቅርቡ አንድ ልዑካን ቡድን ወደ ስፍራው እንደሚያቀናም አስታውቀዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከእነዚህ መረጃዎች በተጨማሪ የሮይተርስ የምርመራ ዘገባ አርኤስኤፍ አልፋሽርን ከተቆጣጠረ በኋላ በዳርፉር የተፈጸሙ የጅምላ ጭፍጨፋዎችን ይፋ እንዳደረገ መገለጹ፣ የኢትዮጵያ የሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር እንዳዘጋጀ ማስታወቁን፣ እንዲሁም የቻይናው ፕሬዚዳንት ሺጂፒንግ እና የሩሲያው አቻቸው ቭላዲሚር ፑቲን የሁለቱን ሀገራት ግንኙነት ይበልጥ ያጠናክራል የተባለ ከ20 በላይ የሁለትዮሽ ስምምነቶች እንደተፈራረሙ መገለጹ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በባህር ዳር ብዙዎችን ያስደነገጠ መረጃ ተሰምቷል። የብዙዎች ሕይወት እንደተቀጠፈ መረጃዎች ወጥተዋል። የቅዱስ ክርስቶስ ሰምራ ዓመታዊ ክብረ በዓል ለማክበር የሚጓዙ ተሳፋሪዎችን በባህር ዳር ጣና ሐይቅ ጭና የነበረች ጀልባ በደረሰባት የመስጠም አደጋ የበርካቶች ሕይወት አለፈ የሚሉ መረጃዎች ወጥተዋል። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በበኩሉ ቁጥራቸው በውል ያልታወቀ የብዙ ሰዎች ሕይወት ማለፉን ገልጿል። የጣና ሐይቅ ጀልባ ባለ ንብረቶች ማህበር የሰጠመው ጀልባ በማህበሩ የሚተዳደር እንዳልሆነ ገልጾ ጀልባ መስጠሙን አሳውቋል። የማህበሩ መሪ አቶ ቻላቸው ጌትነት በሐይቁ ጀልባዎች በሶስት ጎራ ተከፋፍለው እንደሚንቀሳቀሱ ገልጸው አንደኛ የኛ የሆኑት የቱሪስት አገልግሎት ሰጪ፣ ሁለተኛው የአሳ አስጋሪዎች እንዲሁም ሶስተኛ እቃ ጭነት ጀልባዎች ናቸው ብለዋል። ከነዚህ ውስጥም ወደ በዓል ንግስ ብዙ ጀልባዎች ሄደው እንደነበር አክለዋል። ከሄዱት መካከል የሰጠመው ጀልባ በልዩ ስሙ የአሳ ጀልባ የሚባለው ነው። በጣም ያረጀና የደከመ ነው። ሰዎችን ጭኖ ነበር ሲሉም ተናግረዋል። ብዙዎች ሞተዋል ተብሎ እየተነገረ እንደሆነ የገለጹት አቶ ቻላቸው ነገር ግን ማን ሞተ፣ የት ቀበሌ የሚለውን እስካሁን እንዳልተረጋገጠም ተናግረዋል። እኔ ባለኝ መረጃ አንድ ሰው ግንባሩ ላይ ተሰንጥቆ መጎዳቱን ነው የሰማሁት ሲሉ አክለዋል። መንስኤውን በተመለከተ ያላቸውን መረጃ ሲያስረዱ ጀልባዎቹ እርስ በርሳቸው እንደተጋጩና በዚህም አንደኛው ጀልባ የመስጠም አደጋ እንደደረሰበት ተናግረዋል። ሰዎች ያሳፈሩ ጀልባው የሰጠመበት አካባቢ እኔ የቱሪስት ጀልባዎች ነው የምመራው፣ በእኛ ጀልባዎች በኩል ችግር የለም፣ የሄዱት ሰዎች በሰላም ደርሰው መጥተዋል፣ በሰላም ተረክበናል ሲሉም ተናግረዋል። ነገር ግን የመንግስት እውቅና የሌላቸው የመጫን አቅማቸውና አገልግሎታቸው የማይታወቅ ጀልባዎች በአካባቢው ይንቀሳቀሳሉ። የሚጭኑትን የህዝብ ቁጥር ልኬት የማያውቁትም እኔ እነርሱን መከልከል አልችልም፣ የምቆጣጠረው የቱሪስት ጀልባዎችን ነው በማለትም ተናግረዋል። የጸጥታ ስጋት የሆኑ ቦታዎች አሉ። ከዚህ አካባቢ ጀልባዎች እንደፈለጉ ነው የሚንቀሳቀሱት። ለራሱም አደጋ ስለሚያመጣ አትጫኑ ብሎ እንደግለሰብ መከልከል አይቻልም። ከተቻለ መንግስት አካባቢውን የመቆጣጠር ስራ ይስራ፣ የስምሪት አገልግሎቱንም ራሱ ቢሰራ ጥሩ ነው ሲሉም
የምክር ሀሳባቸውን አቅርበዋል። ይህ ክስተት የተፈጠረውም ዛሬ ረፋድ ላይ በጣና ሐይቅ ለንግስ በሚጓዙ ምዕመናን ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ ነው። እስካሁን ድረስም ቁጥራቸው በውል ያልታወቀ ሰዎች መሞታቸው ተሰምቷል። አደጋው የደረሰው ወደ ቅድስት ክርስቶስ ሰምራ ገዳም ዓመታዊ የንግስ በዓል ለማክበር የሚሄዱ የኦርቶዶክስ ተዋሕዶ እምነት ተከታዮች በመጓዝ ላይ ያሉ ልዩ ስሙ መጸሊ ፋሲለደስ የሴቶች ገዳም ተብሎ በሚጠራው ቦታ አለፍ ብሎ አደጋው እንደደረሰ ነው የተገለጸው። የዓይን እማኞቹ እንደሚሉት አደጋው ሊደርስ የቻለው በሰዓቱ በነበረው ከፍተኛ የነፋስ ማዕበል ምክንያት ሁለት ጀልባዎች እርስ በርስ በመጋጨታቸውና በተለይም አንደኛው ጀልባ ውሃ በማስገባቱ ምክንያት ሊሰጥም እንደቻለም ገልጸዋል። የአካባቢው ነዋሪዎች ተጎጂዎችን ለማውጣት ከፍተኛ ርብርብ አድርገው እንደነበረም ነው የተገለጸው። ከ12 ዓመት በፊት ከንግስ የሚመለሱ ምዕመናን በተመሳሳይ የጀልባ መስጠም አደጋ የብዙዎች ሕይወት እንዳለፈና የአካባቢው ባለስልጣናትም ትኩረት ሊሰጡት እንደሚገባም ተገልጿል። በሌላ መረጃ ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር ማዘጋጀቱን አስታውቋል። ግንቦት 16 ቀን 2018 ዓ.ም በአዲስ አበባ ከተማ ራዳ ፓርክ በሚገኝ የምርጫ ጸሎት መርሃ ግብር ላይ 7 የሃይማኖት ተቋማት የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወንም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ገልጸዋል። ጉባኤውን ያዘጋጀው መርሃ ግብር ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር እንደሆነም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በሳውዲ አረቢያ የሞት ፍርድ የተፈረደባቸውና በደቡብ አፍሪካ ጥቃት እየደረሰባቸው ያሉ ዜጎቻችንን ለመታደግ ጥረት እየተደረገ መሆኑን የውጭ ጉዳይ ሚኒስትር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት መግለጫ በሳውዲ አረቢያ በተለያዩ እስር ቤቶች ለሚገኙና የሞት ፍርድ ለተወሰነባቸው ዜጎች የህግ ባለሙያ ተይዞ ክትትል እየተደረገ መሆኑን ገልጸዋል። በተመሳሳይ መልኩ በደቡብ አፍሪካ በኢትዮጵያውያን ላይ የሚደርሰውን ጥቃት ለማስቆምና ዘላቂ መፍትሄ ለመፈለግ በቅርቡ አንድ ልዑካን ቡድን ወደ ስፍራው እንደሚያቀናም አስታውቀዋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት መግለጫ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ አረቢያ ከተሞች በተለያዩ እስር ቤቶች ይገኛሉ። አንዳንዶቹ በወንጀል ተጠርጥረው ነው በፍርድ ቤቱ ውሳኔ ማረፊያ ቤት ውስጥ ይገኛሉ ብለዋል። አቅም በፈቀደ መጠን መፍትሄ መስጠት የሚቻለውን እዚያው መፍትሄ እየሰጠን ከዚያ ያለፈ ላቅ ያለ ችግር ያለባቸውን ደግሞ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት ጥረት እየተሰራ ነው ሲሉ ገልጸዋል። ጉዳዩን በዘላቂነት ለመፍታትም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሰሞኑን ከሳውዲ አረቢያ አቻቸው ጋር መወያየታቸውን ጠቁመዋል። በተመሳሳይ በደቡብ አፍሪካ በኢትዮጵያውያን ላይ የሚደርሰውን ጥቃት ለማስቆምና ዘላቂ መፍትሄ ለመፈለግ በቅርቡ አንድ ልዑካን ቡድን ወደ ስፍራው እንደሚያቀናም ቃል አቀባዩ አስታውቀዋል። ዶክተር ጌዲዮን በህንድ ኒው ዴልሂ ከደቡብ አፍሪካ አቻቸው ጋር የመከሩ መሆኑን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይም በኢትዮጵያ ከሚገኙት የደቡብ አፍሪካ አምባሳደር ጋር መወያየታቸውን ገልጸዋል። የደቡብ አፍሪካ ባለስልጣናት ለጉዳዩ ትኩረት ሰጥተው ምርመራ እያደረጉ መሆኑንና እንደሚያሳውቁም ገልጸዋል። አምባሳደር ነቢያት ጌታቸው ዜጎች በህገወጥ መንገድ በሚሰደዱበት ሰዓት የመኖሪያ ፍቃድ ስለማይኖራቸው ለሀገራቱ ህግ አስከባሪዎችና ለተለያዩ ችግሮች ይበልጥ ተጋላጭ እንደሚሆኑም አስገንዝበዋል። ይሁን እንጂ ህጋዊ የሆኑትም ጭምር ተመሳሳይ ችግሮች የሚገጥሟቸው በመሆኑ የኢትዮጵያ ሚስዮኖች አቅም በፈቀደ መጠን ድጋፍና ክትትል ማድረጋቸውን እንደሚቀጥሉም አምባሳደር ነቢያት ጌታቸው ጨምረው ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የሮይተርስ የምርመራ ዘገባ አርኤስኤፍ አልፋሽርን ከተቆጣጠረ በኋላ በዳርፉር የተፈጸሙ የጅምላ ጭፍጨፋዎችን ይፋ አድርጓል። የሮይተርስ የዜና ወኪል ይፋ ያደረገው ሰፊ የምርመራ ዘገባ የሱዳኑ የፈጣን ድጋፍ ኃይል አርኤስኤፍ እንደ ኢሮፓያን አቆጣጠር በጥቅምት 2025 በዳርፉር ክልል የሱዳን ጦር ይዟት የነበረችውን የመጨረሻውን ስትራቴጂካዊ ከተማ አልፋሽርን ሙሉ በሙሉ በቁጥጥሩ ስር ካደረገ በኋላ ባሉት 3 ቀናት ውስጥ የፈጸማቸውን ያልተቋረጡ የጅምላ ጭፍጨፋዎች ያለ ፍርድ የተፈጸሙ ግድያዎችና ሰብአዊ ጥሰቶችን በምስልና በሰነድ አስደግፎ ይፋ አድርጓል። ከውጭ የተሰማው ሌላኛው መረጃ ደግሞ ቭላዲሚር ፑቲን የቤጂንግ ጉብኝታቸውን ከ20 በላይ ስምምነቶችን በመፈራረም አጠናቀዋል። የቻይናው ፕሬዚዳንት ሺ ጂንፒንግና የሩሲያ አቻቸው ቭላዲሚር ፑቲን የሁለቱን ሀገራት ግንኙነት ይበልጥ ያጠናክራል የተባለ ከ20 በላይ የሁለትዮሽ ስምምነቶችን ተፈራርመዋል። ፑቲን በቤጂንግ ባደረጉት የ2 ቀናት ይፋዊ የስራ ጉብኝት በንግድ፣ በኢነርጂ፣ በቴክኖሎጂና በስትራቴጂክ ቅንጅት ዙሪያ ላይ ትኩረት
ያደረጉ የሁለትዮሽ ስምምነቶች መፈራረማቸው እየተቀያየረ በመጣው ዓለም ጂኦፖለቲካዊ ሁኔታ ውስጥ በሁለቱ ኃይሎች መካከል ያለውን ትስስር ይበልጥ የሚያጠናክር ነው ተብሏል። ፕሬዚዳንት ፑቲን ግንቦት 11 ቀን 2018 ዓ.ም ቤጂንግ የደረሱ ሲሆን ይህም ወደ ቻይና ያደረጉት 25ኛው ይፋዊ የስራ ጉብኝት ሆኖ ተመዝግቧል። ፑቲን ግንቦት 12 ቀን 2018 ዓ.ም ከቻይና ከመውጣታቸው በፊት በታላቁ የህዝብ አዳራሽ ከፕሬዚዳንት ሺ ጂንፒንግ ጋር ሰፊ ውይይት አካሂደዋል። ይህ የፑቲን ጉብኝት የተከናወነው ፕሬዚዳንት ሺ ጂንፒንግ የአሜሪካን ፕሬዚዳንት ዶናልድ ትራምፕ በቤጂንግ ባስተናገዱ ከጥቂት ቀናት በኋላ ሲሆን ተንታኞች እንደሚሉት ከሆነ ድርጊቱ ቻይና ከዋሽንግተንና ከሞስኮ ጋር ያላትን ግንኙነት እኩል ለማመጣጠን የምታደርገውን ጥረት የሚያሳይ ነው ብለዋል። ለፕሬዚዳንት ፑቲን በተደረገው የቻይና መንግስት ይፋዊ የክብር አቀባበል ስነ ስርዓት ላይ የቀይ ምንጣፍ አቀባበል፣ የወታደራዊ ክብር ሰላምታ፣ የመንግስት ራት ግብዣ እንዲሁም በሁለቱ መሪዎች መካከል የተደረጉ ዝግ የሆኑ የግል ውይይቶች ተከናውነዋል። እንደ አልጀዚራ ዘገባ ሁለቱም ወገኖች በመካከላቸው ያለውን ግንኙነት ከዚህ ቀደም ታይቶ በማይታወቅ ደረጃ ላይ መድረሱን የገለጹ ሲሆን ፕሬዚዳንት ሺ አጋርነቱ በዓለም አቀፍ ቀውስ ሰዓት የመረጋጋት ምንጭ አድርገው ገልጸውታል። ፕሬዚዳንት ፑቲን በበኩላቸው በብሪክስ፣ በተባበሩት መንግስታት ድርጅትና በሻንጋይ ትብብር ድርጅትን ጨምሮ በባለ ብዙ ወገን መድረኮች ላይ ይበልጥ የተቀናጀ አሰራር መዘርጋት እንዳለበት አጽንኦት ሰጥተዋል። የቻይና መንግስት ብዙሃን መገናኛዎች እንደዘገቡት ከሆነ በጉብኝቱ ሰዓት የተፈረሙት ስምምነቶች በዋናነት የምጣኔ ሀብት ትስስር ማስፋፋት፣ የኢነርጂ ንግድ፣ የሳይንስ የጋራ ስራዎችና የቴክኖሎጂ አጋርነት ላይ ያተኮሩ ናቸው ተብሏል። ይሁን እንጂ ሁለቱ ሀገራት ለረዥም ጊዜ ውይይት ሲደረግበት የቆየውን ፓወር ኦፍ ሳይቤሪያ 2 የተሰኘው የጋዝ መስመር ፕሮጀክት ስምምነት የመጨረሻ ውሳኔ ላይ ከማድረስ የተቆጠቡ ሲሆን ይልቁንም ባለስልጣናቱ ለወደፊት ድርድሮች የሚሆን ሰፊ የጋራ መግባባት ላይ እንደደረሱም ተገልጸዋል።